እንዴት ናችሁልኝ? ደህና ናችሁልኝ ወይ? ዛሬ ያስተምራል ብዬ ስላሰብኩኝ አንድ እህቴ የነገረችኝን ታሪክ ልንገራችሁ። ጠዋት ከእንቅልፌ ስነሳ እባክሽን የሀገርሽ ልጅ ነኝ ከቻልሽ ደውዪልኝ ብላ በቲክታክ ጽፋልኛለች። ሳየው በጣም ደነገጥኩኝ። ሀገር ልጅ ቤተሰብ ሲኖራችሁ ሀገር ምን ተፈጠረ ብላችሁ ነው የምታስቡት። ወዲያውኑ ስልኳን ሴቭ አድርጌ በዋትሳፕ ነበርና ያገኘዋት። በዋትሳፕ ሀይ እህቴ ሰላም ነው ደውዪልኝ ብለሽ ነበረ አልኳት። እሺ ደውዪልኝ አለችኝ። ስደውል በዋትሳፕ ሊሰራ አልቻለም። በራሷ በኢሞ ደወለችልኝ። ማውራታችን ቀጠለ። ምን ተፈጠረ? ቤተሰብ ሰላም አይደለም? ልጄ ደህና አይደለም ስላት፣ ኧረ እኔ በቲክታክ ነው ማውቅሽ እናቴ አለችኝ። እሺ ብዬ ወሬያችንን ቀጠልን። 5 ዓመት ዱባይ ሰርቻለሁ። ዱባይ ነበረ የምኖረው አለችኝ። ስሟን መናገር አልፈለገችም፣ ግን የሀገሬ ልጅ ናት። የሀገሬ ልጅ እንደሆነች ነገረችኝ። ስሟን መናገር አልፈለገችም። ችግር የለውም አልኳት። ስሜን መናገር አልፈልግም ስትለኝ፣ ችግር የለውም የምትፈልጊውን ነገር ንገሪኝ ስላት፣ ይህን ታሪክ ስነግርሽ አንቺ ደግሞ እርዳታሽን እፈልጋለሁ ስትለኝ፣ ችግር የለውም ከቻልኩ እረዳሻለሁ አልኳት። ከዛ ንግግራችን ቀጠለ ማለት ነው። ዱባይ 5 ዓመት ቆይቻለሁ። አሁን ከመጣ ዓመት ከ2 ወሬ ነው አለችኝ። በጣም ደስ ይላል አልኳት። ከዛ በኋላ ሀገር የመጣሁበት ምክንያት ምን መሰለሽ? አንድ በፌስቡክ የማውቀው ሰው የአባቴን ሀዘን ፖስቼ አይቶ በጣም አዘነ። ሁሌ የሚያሳዝን ነገሮች፣ በጣም አባቴን ወደው ስለነበር በጣም የሚያሳዝን ነገሮች ሁል ጊዜ መልቀቅ ጀመርኩኝ። በጣም በጣም ከባድ ሀዘን ውስጥ ገብቼ ነበር በአባቴ ሞት ምክንያት። ከዛ ሁል ጊዜ ያጽናናኛል። መደዋወል ጀመርን፣ ማውራት ጀመርን። በጣም ጓደኛ ሆነን በቃ እንደ ወንድሜ ምን ልበልሽ። ወንድ ልጅ አውርቼ አላውቅም ነበረ። በጣም ለወንድ ጥላቻ ያለኝ ሴት ነኝ። ወንድ ደግሞ የጠላውበት ምክንያቴን እነግርሻለሁ አለችኝ። ከዛ በኋላ በጣም ተዋደድን፣ በጣም ሰላም፣ በቃ ምን ልበልሽ። ከዛ ፍቅረኛ ብንሆንስ ብሎ ጠየቀኝ። እኔ እንኳን ወንድ ልጅ አልወድም፣ ለወንድ ልጅ በጣም ጥላቻ አለኝ። እንደዚህ እንደ ወንድም ካልሆነ በስተቀር ፍቅረኛ የሚባለውን ነገር እንኳን አልፈልግም። ገና በ10 ዓመቴ ቤታችን የተከራየ አንድ ተከራይ ገና ተማሪ ነበር እና ከክፍለ ሀገር መጥቶ ኮሌጅ ይማር ነበር እና እኛ ግቢ ተከራይ ነው። ከሱ አርግዤ ገና በ3 ወሬ እኔም በ10ኛ ክፍል ትምህርት ተማሪ በነበርኩበት ጊዜ እሱም ኮሌጅ ተማሪ ነበር። ቤተሰቦቹ ነበር የሚያግዙት። አስረገዘኝ። ፍቅረኛ ሆነን በጣም ተዋደድን። አብረን እንኖራለን። ትምህርቴን ቶሎ ጨርስና እንደዚህ ሆኖ ብሎ አታሎ ማይሆን ፍቅር ውስጥ ከቶኝ አስረገዘኝ። ከዛ የ3 ወር ጉዞን አረገዝኩኝ ስለው፣ ግቢያችሁ ውስጥ ብዙ ተከራይ ወንዶች አሉ፣ ከሁሉም ጋር ነው ስገለፍጪ ምትዩ፣ ከማን እንደሆነ እኔ ምን አቅልሻለሁ ብሎኝ ሄጃለሁም ሳይለኝ ግቢውን ለቆ ወጥቶ ሄደ። ከዛ በኋላ በጣም ብዙ ዋጋ ከፈልኩኝ። በጣም ብዙ ዋጋ ከፍዬ እንዴት ልበልሽ፣ በቃል በቃ ለመግለጽ እንትን ይባላል፣ ከባድ ነው። ከማን ያረገሽው የሚባል ጭቅጭቃም በቀን አለ። ዱላ ሁሉ ነበር። ወንድሞቼ እንዴት ታሳፍሪናለሽ፣ እንዴት እንደዚህ ታረጊናለሽ በሚል በጣም በዛ ሁሉ መንገድ ውስጥ አልፌ ወለድኩኝ። ስወልድ በጣም ጭቅጭቁ ሲበዛብኝ ማን እንደሆነ እስከዛሬ ድረስ አልነገርኳቸው ነበር። ስወልድ ግን በጣም ጭቅጭቃቸው፣ እኔም ከመውለዱ ጋር ተያይዞ በደረሰብኝ እንትን ምክንያት ነገርኳቸው። እነሱም እሱን ማሳደድ ቀጠሉ። ከዛ በኋላ ሊያገኙትም አልቻሉም። ልጅ ማሳደግ ቀጠልኩኝ። ልጄም ማደገ፣ እሱም እንደጠፋ ቀረ። ልጄም ማሳደግ ጀመርኩኝ። ይሄ የኑሮ በጣም ችግር አለብን የሚባል አይደለንም፣ ግን በጣም በቃ ይሄ በሞራል የሚነካ ነገር። እህቶቼ ይመጣሉ ልጆቻቸውን ይዘው፣ ሁሉም ባለትዳሮች ናቸው፣ ልጆች እናት ናቸው። የኔ ስራ ልክ ቤት ውስጥ እንደሰራተኛ ነው፣ እንጀራ መጋገር፣ እነሱ ሲመጡ መንከባከብ፣ እነሱ ሲወልዱ እነሱን ሄዶ ማድረስ የሆነ ህይወት ነው ያሳለፍኩት በዛ ሰው ምክንያት። እና ልጄ 3 ዓመት ልጅ ሲሆን ለምን አረብ ሀገር አልሄድም ብዬ፣ ሰፈሮቻችን ብዙ አረብ ሀገር ሄዱ ልጆች ስለነበሩ በእነሱ አማካኝነት ተነስቼ ደላላ አውርቼ ወደ አረብ ሀገር መጣሁኝ። አረብ ሀገር ስመጣ ደግሞ ያንን የሚያካክስ ህይወት እግዚአብሔር ሰጠኝ። በጣም መልካም የሆነች እናት የሆነች መዳም ሰጠኝ። 2 ዓመት ሰራሁኝ። ልክ 2 ዓመቴን ስጨርስ ለምንድን ነው ሀገርሽ ሄደሽ እረፍት አድርገሽ ማትመጪው አለችኝ። አይ ሀገሬ መሄድ አልፈልግም አልኳት። በቃ ተመቸኝ። ልጄን ማሳደግ ቀጠልኩኝ። ብር ልካለሁ፣ ልጄን አሳድጋለሁ። በዛ መሀል ነበረ እንግዲህ አባቴ ሞተው። እረፍትም ሳልመጣ አባቴንም ድጋሚ ሳላየው አባቴ ሞተብኝ። በ3 ዓመቴ 3 ዓመት አረብ ሀገር እንደቆየው አባቴ ሞተ። በጣም ከባድ ሀዘን ውስጥ ገብቼ ሳለው ከዚህ ሰው ጋር ተዋውቄ ፍቅር ጀመርን።
እና ፍቅረኛ አልፈልግም ብዬ ይህን ሁሉ ታሪኬን ያሳለፍኩትን ስነግረው አይ ሞክሪ በአንዴ እንዴት በቃኝ ይባላል ብሎ ሲያስጨናንቀኝ ፍቅር ጀመርን። በፍቅር አብረን ብን አለን እልሻለሁ። በጣም በቃ መልካም ሰው ነው፣ የሚገርም ሰው ነው። ተካስኩኝ በቃ ወሬው ለራሱ እንዴት ደስ እንደሚል። ከዛ በኋላ እኔ ያሹን ይዘሽ ምንም ከሌለሽም ደግሞ አብረን እንኖራለን፣ እኔ ጉምሩክ ሰራተኛ ነኝ፣ ጥሩ ደሞዝ ይከፈለኛል ብሎ አለኝ። ተነስቼ መጣውኝ። ኤርፖርት ላይ ተቀበለኝ። በቃ ምን ልበልሽ አበባ ይዞ እንደዚህ አይነት ፍቅር አይቻላቅም። እኔ ከልጄ አባት ወለድኩኝ። ከዛ በኋላ ከወንድ የሚባል ጋር በምንም ጉዳይ በቃ ፌስቡክ ላይ ራሱ ሀይ ሲሉኝ አልመልስም። በስንት መከራ ነው ከዚህም ልጅ ጋር ማውራት የጀመርኩት። ከዛ ለካስ እንደዚህም አይነት ሰው አለ፣ ይገርማል፣ ተሳስቼ ነበረ ብዬ ከዚህ ሰው ጋር ፍቅር ቀጠለን ማለት ነው። ከዛ በጣም አሪፍ ጊዜ አሳለፍን። በቃ አልኩሽ እሱ አዲስ አበባ ነው የሚኖረው፣ እኔ ጅማ ነው የምኖረው። እሱ ይመጣል፣ እኔ እመጣለሁ እያለ ፍቅራችን ብናለ። ከዛ ቤተሰቦቼ ምንድነው ይሄ ነገር አትመለሽም ወይ ወደ አረብ ሀገር ምናምን አሉኝ። እዛ ያለው የገዛሁት ቤት ነበረ። ቤቴን በስሜ አዞርኩኝ። እናቴም አይ አዙሪ ቤትሽም በራስሽ ስም መጀመሪያ ትዳርም ለመያዝ ካሰብሽ ከትዳር በፊት በራስሽ ስም አድርጊ ያለችኝ። እሺ ብዬ በስሜ አደረግኩኝ። ከኔ ምንም የሚፈልገው ነገር ግን እሱ አልነበረም። ፍቅረኛ እንዲያስኩኝ ነገርኳቸው። በጣም ደስ አላቸው። እሱም ያሳደገችውን እናቴ ሚላት እህቱን ታላቅ እህቱን አስተዋወቀኝ። ምን ልበልሽ በቃ በጣም በፍቅር ብናልን ለወራት በዚህ ሁኔታ ቀጠልን። ከዛ በኋላ ረገዝኩኝ። በጣም ደስ አለው። እንዴት ብዬ ልንገርሽ ቃል አጣ በማርገዜ በጣም ደስ አለው። እኔ 9 ዓመት ልጅ አለኝ ማለት ነው። የ9 ዓመት ሊሞላው ጥቂት ወራት የቀረው ልጅ አለኝ። እሱ ግን ምንም ልጅ የለውም። ከኔ ገና አንድ ልጅ ልንወልድ ነው። በጣም ደስ አለው። በጣም ደስ የሚል ጊዜ አሳለፍን። እርግዝናዬም በጣም ደስ አለው። እንዳረገዝኩኝ በነገርኩት በ3 ወሩ ራሱ ወረደብኝ። ከዛ በኋላ ምንም ማድረግ አልቻልኩም። በቃ በጣም የሌለ ደስ ብሎት ስለነበረ ሀዘን ውስጥ ገባሁኝ። ግን ያን ሁሉ ነገር ሲሆን አልተጋባንም ነበረ። ሽማግሌ ከነገ ዛሬ ልካለን እየተባባልን ጊዜ አጠረን። በቃ እኔም የስም ማዘዋወሩ ነበረብኝ። አባቴን ሀዘን መጥቼ እንትን ስልስል ቶሎ ሊሆን አልቻለም ነበር። ከዛ በዛ ደስ የሚል ሞመንት ውስጥ ሆነን ልጄ ስለወረደ በጣም ተናደድኩኝና በቃ አረብ ሀገር እንደውም ሄጄ እረፍት ማድረግ ፈልጋለሁ። በቃ መዳሜን በጣም ነው የምወዳት። በጣም እንደ እረፍት ቦታዬ ነው መዳሜን ቤት ማየው እና በቃ ሄጄ ትንሽ እስኪ 1 ዓመት ልረጋጋ። ብርም ደግሞ ወዲያ ወዲህ ስል የአባቴን ሐውልት አሰራው ምን አልኩኝ ጨረስኩኝ። እና የአባቴን ሐውልት የእንትን ሳሰራ ምን ስል ስሜን ሳዘዋውር ገንዘቤን ስለጨረስኩኝ ሄጄ 1 ዓመት እንኳን ሰርቼ ልምጣ፣ እኔም እረፍት ላርግ ልረጋጋ በቃ አልኩት። እሺ ቢያንስ ሽማግሌ ልላክ አለኝ። ሽማግሌ ላከ። ቀለበት አደረግን። በጣም ደስ የሚል ጊዜ አሳለፍን። በዛ ሁኔታ ውስጥ ሆነን ወደ አረብ ሀገር ለመመለስ ከመዳሜ ጋር አወራው። ፕሮሰስ ጀመርን። መዳሜ ደስ ይለኛል አለችኝ ወዲያውኑ። እንትን ቢሮ አናገርኩኝ። ለምን እሷን በትልክልኝ ቪዛ በቢሮ ነበር ማለፍ የነበረብኝ እና ቢሮ እንትን አልኩኝ። ከዛ በኋላ ሜዲካል ስጪ ተብዬ ሜዲካል ሰጠውኝ። በንጋታው ሜዲካሉ ቢሮ ይደውሎ ሜዲካሉን ሄደሽ ራስሽ ሰጪ አለኝ። እንዴ እንደዚህ ብሎ ነገር አለ እንዴ? እስከዛሬ ድረስ አረብ ሀገር ስመላለስ ሜዲካሉን ራሳቸው ናቸው የሚሰጡኝ። እንዴት ሆኖ ነው አንቺ ሄደሽ ውሰጂ ያሉኝ? ለምን ሁሌም ወደ ቢሮ ነው የሚተላለፈው ብዬ ግራ ገባኝ። ግን ይሄ ሁሉ ብላችሁ ስትሰሙ ሰብስክራይብ አታረጉማ። እና በዚህ ሁኔታ ውስጥ ሆኜ ቢሮ እንትን ሆስፒታል ውጤቴን ለመውሰድ ሄድኩኝ። ሲሄድ እህት ወይ ዘመድ አብሮሽ የለም ወይ ደግሞ ቦይፍሬንድ ባልሽ አሉኝ። አረ ባልም አለኝ እህትም አለኝ ምን ነው አልኩኝ ስላቸው አይ አንድ ቤተሰብሽን አባል ጥሪ ብለው አስደነገጡኝ። ምን ቢሆን ነው ብዬ ደነገጥኩኝ። ከዛ እንደ ቤተሰብሽም አባል ጥሪና እናሳውቅሻለን አሉኝ። በጣም ደነገጥኩኝ። አይ ተረጋጊ ከባድ ነገር አይደለም ምናምን አሉኝ። እሺ ብዬ ወዲያውኑ በጣም ለምወዳት ታላቅ እህቴ ደውዬ ኧረ እባክሽ ነይ እንደዚህ ያሉኝ እኮ አልኳት። ልጆቿን ጥላ እየሮጠች መጣች ምን ተፈጥሮ ነው ብላ። ከዛ በኋላ እህቴ ልጆቿን ለሰው ሰጥታ እየሮጠች እኔ ጋ ሆስፒታል መጣች ማለት ነው። ከዛ ሳያት በጣም ከኔ የበለጠ እሷ በጣም ደንግጣለች።
እና ምንድነው አለችኝ። አላውቅም እኔ እሷ። ከዛን እህቴ እየሮጠች መጣች። እህቴ ላይ ያየሁት ድንጋጤ ከኔ ይብስ ነበረ። ምንድነው የተፈጠረው አለችኝ። እኔ አላውቅም እነሱ ናቸው ያሉት ምናምን አልኳት። ከዛ በኋላ አብረን ገባን። ዶክተሮቹ ተረጋጊ፣ ሪላክስ አድርጊ፣ ይሄን ያህል ከባድ አይደለም፣ መኖር ይቻላል ምናምን የሚል ቅድመ እንትን አሉ። እኔ ልቤ መምታት ጀመረ። እህቴ ታላቅ እህቴ ከዓይኗ ላይ እንባዎች ዱብ ዱብ ይላሉ። በጣም ደነገጥኩኝ። በቃ ቶሎ ንገሩኝ ብዬ ቆምኩኝ። አይ ተረጋጊ ብሎ ዶክተሩ መጥቶ ቀስ ብሎ ቁጭ ሊያደርገኝ ሞከረ። በእናትህ ቶሎ ንገረኝ ብዬ በቃ ዶክተር መሆናቸውን እስከዘነጋ ድረስ ራሴን ልስት ሁሉ ደረስኩኝ። ተረጋጊ፣ መኖር ይቻላል፣ አሁን ዘመኑ እንደዚህ ነው፣ መድኃኒት አለ ምናምን እያሉ አራዘሙብኝ። እህቴም እንባዋ ዱብ ዱብ ይላል። መናገር አቅቷታል። እጇን ባፏ ይዛለች። እህቴ ገምታው ነበር። እኔ ግን 50-50 ነበርኩኝ። ምን ሊሉ ነው ነበረ ሀሳቤ። HIV እንዳለብኝ በዚህ መልኩ ነገሩኝ። በጣም ደነገጥኩኝ። ይሄ የሚይዘው የምጨብጠው ነገር ጠፋኝ። እኔ እንግዲህ የ10ኛ ክፍል ተማሪ ሆኜ የዛሬ 9 ዓመት ከዛ ልጄን ከወለድኩት አባቱ ጋር ግንኙነት ከነበረኝ ውጪ ምንም አይነት ግንኙነት አድርጌ አላውቅም። በጣም ደነገጥኩኝ። የሚይዘው የምጨብጠው ጠፋኝ። ከዚህ አሁን ከያዝኩት ጓደኛዬ ጋር ምንም አይነት ምርመራ አላደረግንም። ስለ ምርመራ ማስቤ አላውቅም ነበረ። እውነቱን ከጠየቅሽኝ ስለ ምርመራ ማስቤ አላውቅም ነበረ። HIV እንዳለበት በዚህ መልኩ ተነገረኝ። HIV እንዳለብኝ በዚህ መልኩ ተነገረኝ። በጣም ደነገጥኩኝ። በጣም የሚይዘው የምጨብጠው ነገር ጠፋኝ። ወደ ቤት መመለስም አልፈለግኩም። በዛው የሆነ የምሄድበት ቦታ ነበር የፈለግኩት። እህቴም በቃ ከኔ ባሰች፣ ትነፋረቃለች፣ ታለቅሳለች። እኔ ግን እህቴንም ጥዬ ለመሄድ ነበር ሀሳቤ። ወደሆነ ቦታ በቃ እልም ብዬ በዛው መሄድ ነበር ሀሳቤ። እህቴ ጎትታኝ አረጋግታኝ የእሷንም ለቅሶ እንትን ብላ በቃ ተረጋጊ ምናምን ይኖራል ምናምን ተባልኩኝ። ከዛ በኋላ ግን ባለቤትሽንም ይዘሽ ነው የተባልኩኝ። ከዚህ በኋላ ባለቤት የለኝም፣ የምን ባለቤት ነው አልኩኝ። በምን መልኩ እንደምበቀለው ማሰብ ጀመርኩኝ። ከዛ በኋላ እህቴ ጋር ሄድኩኝ። እህቴ ጋር ተቀመጥኩኝ። ለባሌ የስራህን ይስጥ ምናምን ብዬ እዛው በታክሲ ውስጥ እያለን ቴክስት ጻፍኩለት። በቃ HIV ያሳይስከኝ እንኳን ደስ አለክ፣ ለካ ይሄ ሁሉ ፍቅር የሚመስል ነገር ጤናማ ስላልሆንክ ነው ምናምን ብዬ ብዙ የማይሆኑ ነገሮችን ጻፍኩለት። ባለቤቴ በጣም ደነገጠ። ወዲያውኑ ደወለልኝ። ምንድነው የተፈጠረው? ማን ነው እንደዚህ ያለሽ ሲለኝ እንደዚህ ያልኩት። ከዛ መጀመሪያ አካባቢ በጣም የደነገጠ ይመስል ነበር። ከዛ በአካል መጥቶ ደግሞ እህቴ ቤት ሳየው ብዙም እሱ ያስገረመው አይመስልም። ከዚህ በፊት የሚያውቀው ይመስላል። በፍጹም አላውቅም እኔ አለኝ። በፍጹም እኔ HIV የለብኝም። ምናልባት አንቺ አሰሪዎችሽ ጋር ስትሰሪ ምናምን ብሎ በሌላ ነገር ለማስተባበል ሞከረ። በፍጹም አልኩት። እኔ አሰሪዎቼ ቤት ምንም ያደረኩት ነገር የለም፣ በቃ ካንተ ነው ያዘኝ ብዬው። እሱ ግን እንዳልኳችሁ እኔ እንኳን ሄጄ ልመርመር ራሴን ቼክ ላርግ እንኳን ብሎ አልደነገጠም። እኔኑ ነው ማስተዛዘን የያዘው። ለዚህ ከሱ እንደያዘኝ እርግጠኛ ሆንኩኝ። አይኑን ማየት አልፈለግኩም። አሁን ያለውት እርግፍ አድርጌ ሁሉንም ነገር ትቼ የእሱንም ስልክ አላነሳም። እህቴ ቤት ነኝ ያለውት። እሱም ደግሞ በቃ መደወል ሞከራ አቃተው። እኔም ጉዴን ይዤ እህቴ ቤት ቁጭ ብያለሁ እና አሁን ላይ ብን ብዬ መጥፋት ብቻ ነው ቀንና ሌሊት የማስበው። አንድ በጣም የምወዳት ጓደኛዬ ታሪኩን ነግሬያት ዱባይ እኮ ይመጣል ሲሉ ሰምቻለሁ፣ እስኪ ደላላ አናግሪ ብላኝ ደላላ ሄጄ ሳናግር አዎ ይቻላል፣ በጉብኝት ቪዛ ትገቢና ከዛ በኋላ ራነዌይ ሆነሽ ትኖሪያለሽ፣ ለንግድ የሚመላለሱ ሰዎች ደግሞ HIV መድኃኒቱን ያመጡልሻል ብሎ ቀለል አድርጎ ነገረኝ። 300,000 ብር አለኝ እና አሁን እኔ እርዳታሽን ፈልጋለሁ ያልኩሽ እንደዚህ አይነት ነገር አለ ወይ? መጥቼ መኖር እችላለሁ ወይ? እና ይሄን ነገር እንድታማክሪኝ ነው። ያው ሚስጥር ነው ብዬ አልልሽም አንቺም ስለማታውቂኝ ብላኛለች። እና ያስተምራል ብለሽ ካሰብሽ ለሌላ ሰዎች አጋሪው ብላኝ ነው። እና በጣም ነው ያዘንኩት፣ በጣም ነው ልቤ የተነካው። እባካችሁን ራሳችሁን ጠብቁ። ስለዚህ ስለጠየቀችኝም ጥያቄ ትክክለኛ ነገር የምታውቁ ሰዎች ካላችሁ
እስኪ ምላሽ ስጡኝ እና ወዳችኋለሁ። ፕሊዝ ከዚህ ብዙ ትማራላችሁ ብዬ አስባለሁ። እንደዚህ አይነት አሳዛኝ ታሪክ ሰምቼ አላውቅም። እባካችሁ ራሳችሁን ጠብቁ። ባላችሁ እንኳን ቢሆን ኤችአይቪ ኤድስ ሳትመረመሩ፣ ሄፓታይተስ ኤችአይቪ ኤድስ ሳትመረመሩ አብራችሁ አተኙ እባካችሁ።